ወደዚህ ቢልዲንግ ውስጥ የሚገባውን የእያንዳንዱ ኤሌክትሪካል ሲስተም ወይም ኤሌክትሪካል ስርጭቱን በዋናው ሰርኪዩት ብሬከር መቆጣጠር እንችላለን። የዚህን ዲስትሪቢዩሽን ቦርድ ደህንነት፣ ሴፍቲ ግን በምን ልንቆጣጠረው እንችላለን? እሱን ማድረግ የምንችለው በበዝባር ነው። ስለዚህ በዝባር ዲዛይን በምናደርግበት ጊዜ ስህተት ካለ ይህ አጠቃላይ ፓኔላችን አደጋ ላይ ነው። በዚህ ቪዲዮ ይህን በዝባር እንዴት በትክክል ዲዛይን እንደምናደርግ በደንብ ፕራክቲስ እናደርጋለን። ፕሊዝ ቪዲዮን ከመጀመሪያ በፊት ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። መጀመሪያ ማድረግ ያለብን ሜን ፊደር ኬብላችንን ሳይዙን ማወቅ ነው። በቅርብ ከሚገኘው የኢትዮጵያን ኤሌክትሪክ ዩቲሊቲ ላይን ላይ ወይም ሲስተም ላይ ለእኛ ፊድ የሚያደርገው ሜን ፊደር ኬብል ሳይዙን ማወቅ አለብን። ባለፈው እዚህ ጋር ዲዛይን ካደረግነው የእያንዳንዱን ሲስተም ኬብል ሳይዝ፣ ብሬከር ሬትድ እንዲሁም ሎድ ካልኩሌት አድርገናል። እዚህኛው ጋር ስንመጣ ከዚህ በፊት ካልኩሌት ካደረግነው ቶታል ኤሌክትሪካል ሎዳችን 19.662 ኪሎዋት ፓወር ነው። ይሄ ማለት 19.662 ኪሎዋት እዚህ ጋር ያለ አጠቃላይ ኮኔክት ሎድ ነው። ይህን ሲስተም አናላይዝ በምናደርግበት ጊዜ ግን ይሄ 19.662 ኪሎዋት ይህ ኮኔክት ሎድ አንዴ ሁሉም ራን አያደርግም። ወይም ቤታችን ውስጥ ያለ እያንዳንዱ ኤሌክትሪካል ሲስተም ወይም ኤሌክትሪካል ኢኩዊፕመንት ዲቫይስ አንዴ አንጠቀምም። ስለዚህ ማክሲመም ዴማንዳችንን በፐርሰንቴጅ አናሊሲስ ማድረግ አለ። ለመኖሪያ ቤት ከ50 እስከ 60% አናሊሲስ ማድረግ እንችላለን። ለዚህ ሲስተም እኔ ዴማንድ ፋክተር በ50% አናሊሲስ አደረጉት። ይሄ ማለት እዚህ ጋር ያለው 19.662 በ0.5 ብናባዛው 9.8321 ኪሎዋት ይመጣል። ስለዚህ በዚህ በእኛ ሲስተም ውስጥ አንዴ ማክሲመም ድሮ ልናደርግ የምንችለው ወይም አንዴ ልንጠቀም የምንችለው ማክሲመም ሎድ ዲማንዳችን 9.8321 ኪሎዋት ነው። ዜን ላይን ከረንታችን ይሄን ታሳቢ አድርገን ነው ካልኩሌት የምናደርገው። ስለዚህ ላይን ከረንት እኩል ይሆናል ይሄ ማክሲመም ፓወር ዲማንዳችን 9.8321 ኪሎዋት ሲካፈል ለሲስተም ቮልቴጅ፣ የእኛ ሲስተም ቮልቴጅ ደግሞ 220 ቮልት ነው ሲንግል ፌዝ ስለሆነ። ስለዚህ 9.8321 ኪሎዋት ፓወር ሲካፈል ለ220 ቮልት ሲንግል ፌዝ እኩል ይሆናል 44.68 አምፔር ይመጣል። ስለዚህ የኛ ሲስተም አጠቃላይ እዚህ ጋር ድሮ የሚያደርገው ሎድ ከረንታችን ወይም ዲዛይን ከረንታችን 44.68 አምፔር ነው። ስለዚህ ለዚህ 44.68 አምፔር ሎድ ከረንት ሜን ፊደር ኬብል ሳይዝ መፈለግ አለን። ስለዚህ 44.68 አምፔር ከረንት ወይም ይሄ ዲዛይን ከረንታችን ይዘን እዚህ ስታንዳርድ ላይ ስንመጣ ብሬከር አለ፣ ቀጣይ የብሬከር ታይፕ አለ፣ ዜን የኬብል ሳይዝ ስታንዳርዶች አሉ። 2 በ1.5፣ 2 በ2.5፣ 3 በ2.5፣ 3 በ4 ወይም 5 በ4፣ 3 በ6፣ 5 በ6 እያለ ልክ እንደዚህ የኬብል ሳይዝ ስታንዳርዶች አሉ። ቀጥሎ ደግሞ እያንዳንዱ ይሄ እዚህ ጋር ያለው የኬብል ሳይዝ ማክሲመም መሸከም የሚችለው የከረንት ካፓሲቲ አለ። እኛ ካልኩሌት ያደረግነው ከረንት 44.68 አምፔር ማለት ኦልሞስት 45 አምፔር ዲዛይን ከረንት ነው። ስለዚህ እኛ ይሄን መሸከም የሚችል ስታንዳርድ የሆነ ኬብል ሳይዝ መምረጥ አለን። ስለዚህ ይሄን መሸከም የሚችለው እዚህ ጋር ስናይ 3 በ10 ወይም 5 በ10 ነው። 3 በ10 ማለት ሲንግል ፌዝ ሲሆን ነው። 5 በ10 ስሪ ፌዝ ማለት ነው። የእኛ ሲስተም ሲንግል ፌዝ ስለሆነ 3 በ10 የሆነ ኮፐር ኮንዳክተር መርጠናል። ስለዚህ ለእኛ ሲስተም ለዚህ ሜን ፊደር ኬብል ሳይዛችን 3 በ10 የሆነ ይሄን ኮንዳክተር መረጥ። ይሄ ኬብል ሳይዝ ወይም ይሄ ኮንዳክተር ለእኛ ለዚህ ኤሌክትሪካል ሲስተም በቅርብ ከሚገኘው ኢትዮጵያን ኤሌክትሪክ ዩቲሊቲ ላይን ለዚህ ሲስተም አጠቃላይ ፊድ ያደርጋል። በሁለተኛ ደረጃ መወሰን ያለብን ሜን ብሬከር ሳይዛችን። ይህን ሜን ሰርኪዩት ብሬከር ሳይዛችን ለመወሰን እዚህ ጋር ያለውን ሎድ ከረንታችንን 44.68 መነሻ አድርገን የብሬከር ሳይዝ እዚህ ጋር ተቀምጧል። የእኛ ሎድ ዲዛይን ከረንታችን 44.68 አምፔር ነው። ብሬከር በምንመርጥበት ጊዜ ወይም የብሬከር ሳይዝ ሬትድ በምንመርጥበት ጊዜ ሎድ ከረንት ሲደመር 20%፣ 25%፣ 30% ሪዘርቭ ማድረግ አለብን። እኔ ለዚህ ሲስተም 25% ሪዘርቭ ታሳቢ ያደረገው 44.68 አምፔር ሎድ ከረንት ሲደመር የዚህን የ44.68 አምፔር ከረንት 25%፣ ይህ ማለት አጠቃላይ 55.85 አምፔር ከረንት ይመጣል። ይህንን ሳየው ከ50 በላይ ከፍ ብሎ 63 አምፔር ሬትድ ያለው ብሬከር እዚህ ጋር እንደምናየው ይህን መረጥኩ ማለት ነው። ስለዚህ ለዚህ ሲስተም እኔ የመረጥኩትኝ ሜን ብሬከር
ሜን ስዊች ማለታችን ነው። 63 አምፔር ሲንግል ፌዝ ኤምሲቪ የሆነ ይሄ ሜን ስዊች ዋናው ዓላማ ምንድን ነው? ወደዚህ ወደኛ ኤሌክትሪካል ሲስተም የሚመጣውን ኤሌክትሪካል ፍሎ ኮንትሮል ማድረግ ነው። ኦን እና ኦፍ የሚያደርግልን ማለት ነው። ሶስተኛ በዝባር መምረጥ አለብን። እዚህ ጋር በዝባር ሬትዳችን ወይም ካፓሲቲውን የኛ በዝባር እዚህ ጋር በምንመርጥበት ጊዜ የእኛን አጠቃላይ ኤሌክትሪካል ሲስተማችንን ካፓሲቲውን እዚህ ጋር 44.68 አምፔር ሎድ ከረንት አለን። እንደገና ሜን ስዊቻችን 63 አምፔር ካፓሲቲ ያለው ከነዚህ ከፍ ያለ ያ ማለት በዝባራችንን ባለ 80 አምፔር ብናደርገው ሬትድ ማለት ነው። ካፓሲቲው ማክሲመም ካፓሲቲው ባለ 80 አምፔር ሬትድ የሆነ ቢሆን አሪፍ ነው። ስለዚህ አሁን የእኛ ዲስቲሽን ቦርድ የተሟላ ፓኔል ያለው ኤስቲዲ ቢጂኤፍ የተባለ ሰርቪስ ቮልቴጁ ሲንግል ፌዝ ነው 220 በዝባር ካፓሲቲው 80 አምፔር ሎኬሽን በቢልዲንጋችን ኮሪደር ላይ ነው ያለው። አቀማመጡ ፍላሽ ማውንት ነው። በመጨረሻ እንደዚህ ለተሰጠን ሲስተም ኤሌክትሪካል አውቶካድ ዲዛይን በምንሰራበት ጊዜ መጀመሪያ ማድረግ ያለብን የእያንዳንዱ ኤሌክትሪካል ሲስተም ሎድ ካልኩሌት ማድረግ። ሎዱን ካልኩሌት ካደረግን በኋላ ሰርኪዩት ብሬከር እና ኬብል ሳይዛቸውን ልክ እንደዚህ ዲተርማይን እናደርጋለን። ይህን ዲተርማይን ካደረግን በኋላ ሜን ኬብል ሳይዛችንን እንዲሁም ሜን ስዊች ብሬከር እና በዝባር ሬትዱን ዲተርማይን ማድረግ ወይም ሴሌክት ማድረግ እንችላለን። በዚህ መሰረት ከሰራን ዲዛይናችን የተዋጣለት ይሆናል። ፕሊዝ ከዚህ ቪዲዮ ጠቃሚ ነገር ካገኙበት ቪዲዮን ላይክ እና ሼር ማድረግ እንዳይረሳ፣ እንዲሁም ቻናላችንን ሰብስክራይብ ያደርጉ። በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንኪ ቬሪ ማች